ሰላም እንዴት ናችሁ? ውድ የአልቦ ቲዩብ ተከታታዮች፣ ዩቲዩብ እንግዲህ በዛሬው ዕለት አዲስ ህግ ይዞ መጥቷል። ዩቲዩብ ምንድነው አዲስ ህግ ይዞ የመጣው? ምን ተሻሻሉ የሚለውን በዝርዝር እነግራችኋለሁ። ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቪዲዮውን ላይክ፣ ሼር በማድረግ ጀምሩት። እንግዲህ ዩቲዩብ ሞኔታይዝ ለመሆን በፊት ካወጣቸው መስፈርቶች ውጭ ዛሬ አዲስ ህግ ይዞ መጥቷል። እነሱ ምንድናቸው? ፌብሩዋሪ 1 2027 ጀምሮ ፈጣሪዎች ወይም ደግሞ ዩቲዩብ ኮንተንት ክሬተሮችን ሞኔታይዝ ለመሆን የሚከተሉትን መስፈርቶች ማሟላት አለባችሁ ብሎ ከወዲሁ መስፈርት ይዞ መጥቷል። ይሄ ምንድነው? በፊት ሞኔታይዝ ለመሆን 4000 ሰዓትና 1000 ሰብስክራይበር ነበረ። አሁን ግን በአዲሱ የሞኔታይዜሽን ፕሮግራም መሰረት 8000 ብቁ የእይታ ሰዓትን ይፈልጋል ማለት ነው። በሾርት ቪዲዮ ደግሞ በፊት 10 ሚሊዮን ሾርት ቪዲዮ እይታዎች ያላቸውን ነበር የሚፈልገው። አሁን ደግሞ 20 ሚሊዮን ብቁ የሾርት ቪዲዮ እይታ ይፈልጋል። ከነበረበት 10 ሚሊዮን ከፍ ብሎ ጨምሯል ማለት ነው እና በጣም አስቸጋሪ ነው። እነዚህ አዲስ የወጡት ህጎች ናቸው ማለት ነው። ይህ ህግ የሚተገበረው ከፌብሩዋሪ 1 2027 ጀምሮ ተግባራዊ የሚሆን ሲሆን እስከዚያው ድረስ ቻናሉን ከፍተው የድሮን መስፈርቶች 4000 ሰዓት ወይም 10 ሚሊዮን የሾርት ቪዲዮ እይታን ካሟሉ በቀላሉ ዩቲዩብ ገቢ መጀመር ይችላል ማለት ነው። የዩቲዩብ መስፈርቱን ያጠበቀበት ምክንያት ጥራት ያላቸውን ቪዲዮዎች ላይ ትኩረት ለማድረግ ነው። ስለዚህ ሌላ ሰው የሰራውን ቪዲዮ መጠቀም ወይ ደግሞ ሪዩዝድ ኮንተንት በጣም ጥብቁ ነው ይገኛል በዚህ ውስጥ ማለት ነው። ከወዲሁ የራሱን ኦሪጂናል ስራዎችን በጥራት በመስራት ፈጥነው ቻናሎትን ሞኔታይዝ ለማድረግ ይሞክሩ። ስለተከታተላችሁኝ አመሰግናለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ ለሁሉም እንዲደርስ